ውትዬ አለቀሰች። በጣም ከባድ ነገር ነበር ያላሳለፍኩት። በእርግዝና ሰዓት ሰው ያስፈልጋል። እርቦኝ ምግብ የሚሰጠኝ አጥቼ ነበረ። ብቸኝነት ተሰምቶኝ ነበር። ብዙ ነገር አሳልፌያለሁ፣ ግን እግዚአብሔር ይመስገን ጤነኛ ልጅ መድኃኒዓለም ሰጥቶኛል። ፈጣሪን አመሰግነዋለሁ። ብዙ ጠላቶቼ ልጄን እንዳልወልድ ቢፈልጉም መድኃኒዓለም ግን ረድቶኝ፣ እመቤቴ ማርያም ረድታኝ ልጄ ወልጄ አቅፌያለሁ። ለሱ ክብሩ ንሱ ጠቅልሎ ይውሰድ በማለት እንግዲህ በጣም አዝና ተስፋ ቆርጣ መታለች። እንደዚህ እንድወስንና ፍቅሬን ብዙ ነገር የለፋበትን እንድተው ያስገድደኝ ወድጄ አይደለም። እናንተ ብትሆኑስ ምን ታረጋላችሁ? ሰላም ሰላም ቤተሰብ እንዴት ናችሁልኝ? እኔ ያለው ፈጣሪ የተመሰገነ ይሁን። በያላችሁበት ሰላማችሁ ብዙ ትርፍርፍ ይበልልኝ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ቤተሰብ እንድትሆኑ በትህትና እየጠየኩኝ፣ ሩታዬ ግን ከመሸ ካመሻሸ መታለች። እንግዲህ ዛሬ በጣም ነው የሚያስጠላው፣ ደብሯታል። ያሳለፈችውን ነገር በእርግዝና ሰዓት ያሳለፈችው የተሰማትን ህመም ለመናገር እንግዲህ ቤተሰቦቿ ጋር ብቅ ብላለች ማለት ነው። ስለጠፋው ይቅርታ ጠይቃለች ማለት ነው። ሩትዬ እንግዲህ በእርግዝና ሰዓት ብዙ ነገር አሳልፌያለሁ። በጣም ከፍቶኛል። አብርሽ ከጎኔ አልነበረም። ሰው በሚያስፈልገኝ ሰዓት በእርግዝና ሰዓት እናት የሆናችሁ የእናትነት ስሜት በደንብ ታውቃላችሁ። የእናትነት ምን እንደሆነ የእናትነት ስሜት ምን እንደሆነ ትረዱኛላችሁ። እና በዛን ሰዓት ብዙ ነገር አሳልፌያለሁ። በዚህ ሰዓት ግን አብርሽ ከሌላ ሴት ጋር አሸሼ ገዳሜ እያለ ነበር። በሚያስፈልገኝ ሰዓት አጠገቤ ሳይኖር ዛሬ ልጄን ከወለድኩ ራሴን ችዬ ከቆምኩ በኋላ ቢመጣ ባይመጣ ለእኔ ምንድን ነው ትርፉ? ይሄን አትፍረዱብኝ። ይህ ውሳኔ በመወሰኔ ከአብርሽ ጋር የመጨረሻ ውሳኔና በመለያየቴ እኔ ላይ አትፍረዱ። እኔ የሚፈረድብኝ ሰው አይደለውም በማለት ስትናገር ነበር። በጣም ነው ያሳዘነችኝ። ወላ ምግብ መብላት አቅቶኝ በመድኃኒት ነበር ብዙ ጊዜን ያሳለፍኩት። መድኃኒት እየዋጥኩ ነበር ብዙ ጊዜን ያሳለፍኩት እና ዛሬ ግን ሁሉም ነገር ካለፈ በኋላ ልጅ ከተወለደ በኋላ መድኃኒዓለም ይመስገን ጤነኛ ልጅ ሰጥቶኛል። ዋናው እሱ ነው ብላለች። አውሩትዬ መድኃኒዓለም እንኳን ልጅሽን በሰላም አሳቀፈሽ። ትልቁ ነገር ልጅ በረከት ነው። አዎ ልጅ በረከት ነው። እሱ ደግሞ ቢሄድ እሱ ይሄ ሲጀመር አንቺ አይደለም የተፈጠረው። መጀመሪያም ይሄ ልክስክስ የሆነ ወንድ ማለት ነው። በየጊዜው እንደ ልብስ እንኳን እኮ ቆሾ ነው የሚቀይረው። በየጊዜው ሴት የሚቀይር ወንድ ለሩትዬ አይገባትም። ከሱ የሚበልጥ እሷን የሚንከባከባት ልክ እንደ ወርቅ እንኳን እኮ እንትን ይላላ ይጠፋል። ልክ እንደ ወርቅ የሚንከባከባት ባል ይመጣላታል ማለት ነው። ይቺ ስንቱ እየተመኛሽ እንደሆነ አንቺ አታውቂምና አብረሽ ይሄድ ታዩ። ለአንቺ አይደለም የተፈጠረው። ሲጀመር ለአንቺ አይገባሽም ማለት ነው። አንቺ በጣም ነው የምትበዥበት። ይሄን ነገር ደግሞ ሁላችንም እናውቃለን ማለት ነው። ቤተሰቦችዬ ሩትዬ የኔ ውድ አታልቅሽ። ከዚህ በላይ ራስሽን አትጉጂ። በልጅሽ ጣስናኝ ይልሻል የኔ